ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ ብለናል። ውድ ቤተሰቦቻችን በቆይታችን በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት አለፈ፣ ዛሬስ በየስቴዲየሞቹና በምትደግፏቸው ክለቦች ምን እንጠብቅ፣ የጨዋታ ቅድመ ግምታችሁና ሳምንታችሁ በተለይም ቅዳሜ እንዴት እንዳለፈ ጻፉልን። እኛ በመረጃ ሰዓታችን የ14ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ሁነቶችን እናነሳለን። ኢትዮጵያን ድል ያደረጉበትንም የአትሌቲክስ ጉዳይ በዚህኛው ጥንቅራችን እናነሳለን። ናይጄሪያ ሂሳብ አወራርዳለች። አልጄሪያ ላይ ጨዋታው በብዙ መልኩ ሊገለጽ ይችላል። እስከ 2019 ተመልሰን እናነሷለን። ናይጄሪያ አልጄሪያን ረታ ያለፈችበትን ጨዋታ ካነሳን በኋላ ግብፅም ቀጣዩ የሴኔጋል ተፋላሚ ሆና በግማሽ ፍጻሜ የተገኘች ሌላኛው አፍሪካዊት ሀገር ሆናለች። ሳላህ ድንቅ ምሽት አሳልፏል። በርካታ መረጃዎችን ይዘናል። በአውሮፓም ዙሪያ በርከት ያሉ መርሃ ግብሮችን ካየነበት የስፔን ላሊጋ ዛሬ እስከሚደረገው የአውሮፓ ግዙፉ የፍጻሜ ጨዋታ ኤል ክላሲኮ ተጨማሪ መረጃ ይዘናል። ባርሳ ከማድሪድ ከአሁኑ በርካቶች ብዙ ነገር ያሉበትን ጨዋታ ጥቂት እንልበታለን። እኛ ትቆዩናላችሁ። በአውሮፓም ዙሪያ በጣሊያን በበርካታ ስቴዲየሞች ጨዋታ የተቋረጠበት የጀርመን ቡንደስሊጋን ጨምሮ ሰፊ መረጃ እናነሳለን። ትላንትና ሻምፒዮን የሆነም አንድ የአውሮፓ ግዙፍ ክለብ አለ። ከዛ ውጭ ግን አንድ አሰልጣኝ እስኪመጡ ድል የራቀው ቡድን ትላንትና በአዲሱ አሰልጣኝ ስር ድል አድርጓል። በርካታ መረጃዎችንም በአውሮፓ ዙሪያ ይዘናል። በእንግሊዝ ምድር ኤፍኤ ካፕ መርሃ ግብሮች ተደርገዋል። ትላንት በፈረንጆች አቆጣጠር ጃንዋሪ 10 ቅዳሜ ምሽት በርካታ ለየት ያሉ ሁነቶችን በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበር። ዛሬም ይቀጥላል። የፕሪሚየር ሊግ ተሳታፊ ክለቦች በርካቶቹ ድል ያደረጉበት ነበርና በስፋት እናነሰዋለን። በተለይም ከታላላቆቹ ክለቦች ቶትናም ሆትስፐር ስቴዲየም ላይ የቶትናምና የቪላ ጨዋታ አነጋጋሪ ይዘትም ነበረው። የቶትናም ጉዞ አስፈሪ ነው። ግን ትላንት በቶትናም ሆትስፐር ስቴዲየም ሲዘመር የነበረ አንድ ለየት ያለ መዝሙር አለ። ልዩ ጥንቅር ይዘናል። ጨዋታውን ትከታተሉታላችሁ። ማንቸስተር ሲቲ 10-1 አሸንፏል። ሃላንድ ግብ አላስቆጠረም፣ አሲስትም አላደረገም። አንቶኒዮ ሲሜኔ ከ2011 በኋላ በሲቲ ቤት የተገኘ የመጀመሪያው ተጫዋች ሲሆን ሮድሪ ወደ ግብ አስቆጣሪነት መጥቷል። ለየት ያለ ጥንቅር ይዘናል። በጨዋታው ዙሪያ በርካታ ሀሳቦችን እናነሳለን። በእርግጥ የሀሳብ ሳጥናችን ትናንት ምሽት የተጨናነቀውም በዚሁ የ10-1 ውጤት እንደነበረ ይታወቃል። ሰማዮቹ በአዲስ አሰልጣኝ ስር በርከት ያለ ግብ አስቆጥረው ድል አድርገዋል። በእርግጥ የገጠሙትን ቡድን ቀለል ያለ ነው፣ ግን በቼልሲ በራስ መተማመንና በአዲሱ አሰልጣኝ ስራ ጉዞ ላይ ድንቅ ነው። ከ2016 በኋላ አዲስ እውነትም በቼልሲ ቤት ተፈጥሯል። 511ኛውን ሰው አግኝተናል። ልዩ ጥንቅር ካነሳን በኋላ ሁለት ከዝውውር ጋር በተያዘና ከአሰልጣኙ ጋር ተጨማሪ መረጃዎችን ይዘናል። በፕሪሚየር ሊግ ሻምፒዮኖቹ ሊቨርፑል በኩል ዶሚኒክ ሶቦስላይ ይቻላል ስለምን አይቻለንም እያለ ነው። የቀድሞ የሊቨርፑልም ተጫዋች ስሎት መባረር አለበት ብሏል። ግን ያስቀመጠው ለየት ያለ ቅድመ ሁኔታ አለ፣ እናነሰዋለን። የነገ ተጋጣሚያቸውን ጉዳይ በተመለከተ ተጨማሪ ጥንቅር ይዘናል። የሊቨርፑል ተጋጣሚ ባርንስሌይ እንደሆነ ይታወቃል። ከዛ ውጭ ሳላን አያገኝም ሊቨርፑል አሁንም፣ ምክንያቱም የሳላ ጉዞ በአፍሪካ ዋንጫ አሁንም መቀጠሉን ተከትሎ ነው። ተጨማሪ መረጃ ለሻምፒዮኖቹ ይዘናል። አብራችሁን ቆዩ። ማንቸስተር ዩናይትድ በቀናት ልዩነት ሁለት ኮከቦቹን መልሶ አግኝቷል። ስለዚህ ዩናይትድ በጊዜ አሰልጣኝ ስር በተሟላ ሁኔታ ቀጣይ የፕሪሚየር ሊግ አንደኛና ሁለተኞቹን ይፋለማል። እነ ሮይ ኪን እነ ጋሪ ኔቭል አሁንም ይቀጥላሉ ሀሳባቸውን። በማንቸስተር ዩናይትድ በኩል የቀድሞ ተከላካያቸውም እምለው ነገር አለ እያለ ነው። በአፍሪካ ዋንጫ ሀገሩን ወክሎ እንዳለ ይታወቃል። ከዛ ውጭ በዝውውር ጉዳይ ላይ የታጠፈ ነገር አለ ተብሏል። ምክንያቱ ሩበን አሞሪም ናቸው። በሩበን አሞሪም ጉዳይ በሀሳብ መስጫ ሳጥናችን ላይ ጥያቄ መጥቶልናል፣ ምላሽ ይዘናል። ዋይኒ ማርክ ሩኒና ወንድሙን ማንቸስተር ዩናይትድ እና የዛሬውን ጨዋታ ልዩ በሆነ መንገድ ለዩናይትዳውያን ይዘናል። ትቆዩናላችሁ። በአርሰናል በኩል ልክ እንደ ዩናይትድ ጸጉሬን አልቆረጥም ያለ ሰው መጥቶባቸዋል። አርሰናሎች
ለምንና እንዴት ታደምጡታላችሁ? የስኳድ ዴብዝ ማስፋት ተይዟል በአርሰናል ቤት። አሁንም በድጋሜ ቅንጦት አይደለም ሲባል የአዲስ ሰው ሹመትን በቀጣይ እንጠብቃለን። ቡካዮ ሳካ ከሃቨርዝ፣ ኢታን ዋኔሪ የዛሬ የአርሰናል ወሳኝ ጨዋታም በዚህኛው ጥንቅራችን ሰፊ መረጃ እናነሳለን። አብራችሁን ቆዩ። ቅድመ ግምት ላኩልን። ሀሳብ አስተያየታችሁን ስለምታጋሩን አመስግነን ከቃል ስፖርት ዩቲዩብ ቻናል እኔ ቃለኝ እናንተን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የ14ተኛ ሳምንት የመጨረሻ ጨዋታ አንድ ጨዋታ በይደር ቆየን ብለናችሁ ነበረ። የወላይታ ዲቻና የኢትዮጵያ መድን ጨዋታ ነበረ። ጨዋታውን እኛ በምሽት ስንጠቁማችሁ 0-0 ነበሩ። ግን ከዛ በኋላ ቴዎድሮስ ኃይለማርያም ወላይታ ዲቻን 1-0 እንዲመራ አስችሎ ነበረ። በኋላም ላይ ግን በኢትዮጵያ መድን በኩል በረከት ካሴብ 43ኛው ደቂቃ ላይ አቻራጋቸው ብሩክ ሙሉጌታ 66ኛው ደቂቃ ላይ ማሸነፊያ ግብ አስቆጥሮ ኢትዮጵያ መድን ወላይታ ዲቻን 2-1 በሆነ ውጤት ድል ማድረግ ችሏል። ኢትዮጵያ መድን በጣም ወሳኝ የተባለ ድል ካሳካ በኋላ ኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ሲዳማ ቡና በ29 ነጥብ ይመራል። ነገሌ አርሲ በ25 ይከተላል። ፋሲል ከነማ በግብ ክፍያ አንሶ በ25 ነጥብ ሶስተኛ፣ ሐዋሳ ከተማ በ24 ነጥብ አራተኛ፣ ኢትዮ ኤሌክትሪክ በ22 ነጥብ አምስተኛ፣ አዳማ ከተማ ስድስተኛ፣ መቻል ሰባተኛ፣ ቅዱስ ጊዮርጊስ 8ኛ፣ ባህር ዳር ከተማ 9ኛ፣ ኢትዮጵያ ቡና 10ኛ፣ ድሬዳዋ ከተማ 11ኛ፣ ኢትዮጵያ ንግድ ባንክ 12ኛ፣ ምድረ ገነት ሽረ 13፣ ሀዲያ ሆሳዕና 14፣ ኢትዮጵያ መድህን 15፣ ሸገር ከተማ 16፣ ወላይታ ዲቻ 17፣ መቀለ ሰባ እንደርታ 18፣ ወልዋሎ አዲግራት ዩኒቨርሲቲ 19 እና አርባ ምንጭ ከተማ 20ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ከፍተኛ ግብ አስቆጣሪነትን በኢትዮጵያ ፕሪሚየር ሊግ አዲስ ግደይ ከኢትዮጵያ ንግድ ባንክ በ7 ግቦች ይመራዋል። መሐመድ አበራ፣ አቡበከር አዳሙና አቤል ያለው 6 ተጨማሪ ግብ አላቸው። ኢትዮጵያ ፕሪሚየር ሊግ ከረፍተ መልስ የፊታችን ሐሙስ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ባህር ዳር ከተማን ከመቀለ ሰባ እንደርታ ያገናኛል። ሐሙስ በአዲስ አበባ ስቴዲየም ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ በሚያደርጉ ጨዋታ 15ኛ ሳምንት ጅማሮን የሚያደርግ ይሆናል። በ46ኛው የዓለም ሀገር አቋራጭ ውድድር ኢትዮጵያ በድብልቅ ሪል የነሐስ ሜዳሊያ ባለቤት ስትሆን አትሌት ማርታ አለማየሁ ከዓመት በታች ሴቶች ውድድር ለኢትዮጵያ የመጀመሪያውን ወርቅ ሜዳሊያ አስገኝታለች። ወሰን ያሰፋ የብር ሜዳሊያ አስመዝግባለች። በወንዶች ወጣት ወንዶች ብቸኛው ተሳታፊ አየለ ሰውነት 12ኛ ደረጃን ይዞ ነው ማጠናቀቅ የቻለው። በሴቶቹ ግን ማርታ አየለው አንደኛ፣ ወሰን ያሰፋ ሁለተኛ በመውጣት የወርቅና የብር ሜዳሊያ ሲያስገኙ፣ ሌላው በ46ኛ ዓለም ሀገር አቋራጭ ውድድር በአዋቂ ሴቶች 10 ኪሎ ሜትር የተሳተፈችው ሰናይት ጌታቸው የነሐስ ሜዳሊያ ባለቤት ሆናለች። ኬንያዊቷ ኔግቲች ነበረች ወርቅ ሜዳሊያውን የወሰደችብን። በቡድን ግን ውጤቱ ለኢትዮጵያን ወርቅ ሆኗል። በወጣት ወንዶች ኬንያን የበላይነት ወስደውብናል። በአዋቂ ወንዶች በሬው አረጋይ የብር ሜዳሊያ፣ በቡድን ደግሞ ለኢትዮጵያ ወርቅ ሆኗል። ኢትዮጵያ 3 ወርቅ 2 የብር እና 3 የነሐስ ሜዳሊያ በመያዝ ኬንያን ተከትላ ውድድሩን በሁለተኛ ደረጃ ላይ እንደዚሁ መፈጸም ችላለች። አፍሪካ ደርሰናል። ወደ ቤተሰቦቻችን በአፍሪካ ዋንጫም ሁሉም የሩብ ፍጻሜ መርሃ ግብሮች ተደርገው በግማሽ ፍጻሜ የሚፋለሙ 4 ብሔራዊ ቡድኖችን ስንለይ አንደኛዋ ናይጄሪያ ሆናለች። አልጄሪያን 2-0 በሆነ ውጤት ድል አደረጋ። ቪክተር ኦሲሜን በጭንቅላቱ ገይቶ 47ኛው ደቂቃ ላይ መሪ ያደረጋቸው። ከዛ በኋላ አዳምስ 57ኛው ደቂቃ ላይ ግብ ጠባቂውን ሁላ አልፎ ባዶ መረብ ላይ ነው ኳሷን ያስቆጠራት። ለዚች ኳስ መገኘትም ቪክተር ኦሲሜን ትልቁን ድርሻ ወስዷል። ቪክተር ኦሲሜን በአፍሪካ ዋንጫም 4ኛ ጎሉን ሲያስቆጠር ናይጄሪያ በውድድሩ ያደረገችውን 5 ጨዋታ በሙሉ አሸንፋለች። ናይጄሪያ ለተከታታይ 2ኛ ጊዜ እንዲሁም በታሪክ ለ4ኛ ጊዜ ለአፍሪካ ዋንጫ ግማሽ ፍጻሜ እንደዚሁ መብቃት ስትችል፣ ናይጄሪያ በግማሽ ፍጻሜ ከውድድሩ አዘጋጅ ሞሮኮ ጋር ትፋለማለች። ቪክተር ኦሲሜን በትላንትናው ጨዋታ ግብ አስቆጠረ፣ አሲስት አረገ፣ የጨዋታው ኮከብ ተባለ። ኦካር አዳምስ ግብ ካስቆጠረ በኋላ ለናይጄሪያ አንድን ሰው አስበዋል። ለነጻነት ታጋዩ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመጀመሪያ ጠቅላይ ሚኒስተር ለሆነው ፓትሪስ ሉሙምባ አድናቆትና አክብሮቱን ገልጿል። ልብ አድርጉ፣ አልጄሪያን በቀደም ዲሞክራቲክ ኮንጎን ካሸነፉ በኋላ እንደዚህ ብሎ ደስታውን የሚገልጽ ደጋፊ ላይ ቀልደው ይቅርታም ጠይቀው ነበር። ትላንትና ኦካር አዳምስ ራሱ ቀላጁ አልጄሪያ ላይ
ደስታውን በእንደዚህ አይነት መልኩ ገልጾም ይህን መሪ አስቦታል። በነገራችን ላይ አልጄሪያ 2019 አፍሪካ ዋንጫን ስታነሳ በግማሽ ፍጻሜው ናይጄሪያን 2-1 አሸንፋ ነበር ያለፈችው። በዚህ የማይረሳ ፍልሚያ ዊሊያም ትሮስ ኢኮን በ40ኛ ደቂቃ ላይ በራሱ መረብ ላይ ባስቆጠረው ግብ የበረሃ ቆበሮቹ መምራት ቻሉ። 72ኛው ደቂቃ ላይ ግን ኦዲያንግ ኢግሃሎ በፍጹም ቅጣት ምት ንስሮቹን ወደ አቻነት መለሰ። ጨዋታው ወደ ተጨማሪ ደቂቃ ሊያመራ ዳኛው ፊሽካ በሚጠበቅበት ሳለ ላይ 95ኛ ደቂቃ ላይ የቀድሞ ሲቲ ኮከብ ሪያድ ማህሬዝ ያስቆጠራት ድንቅ የቅጣት ምት ግብ ነበረች ንስሮቹን ቅስም የሰበረች። ትላንትና ሂሳብ አወራርደዋል አልጄሪያ ላይ። በአፍሪካ ዋንጫ ሌላኛዋ በግማሽ ፍጻሜ የተገኘች ሀገር የሳላኋ የነ ኡመር መርሙሾ ሀገር ግብፅ ሆናለች። ለአስጨራሽ ፍልሚያ ነበረ ግብፅ ከአይቮሪ ኮስት። ጨዋታው በግብፅ 3-2 አሸናፊነት ተጠናቋል። የግብፅን 3 የማሸነፊያ ግቦች ገና በጨዋታው የመጀመሪያ 2 ደቂቃ ውስጥ ኡመር መርሙሽ፣ ራቢያ 32ኛው ደቂቃ ላይ፣ ሳላ 52ኛው ደቂቃ ላይ ሲያስቆጠር ለአይቮሪዋን ከሽንፈት ያልታደጉ 2 ግቦችን አዴል ፋቲ የግብፁ ተጫዋች 40ኛው ደቂቃ ላይ በራሱ መረብ ላይ፣ ዱዌ 73ኛው ደቂቃ ላይ ያስቆጠረው ነበረ። ግን ከዚህ በላይ ተጨማሪ ግብ ያስፈልጋት ነበር። አይቮሪ ኮስትን አላገኘችም። ሳላ በአፍሪካ ዋንጫ ከፍተኛ ግብ አስቆጣሪ 11 በመሆን የሆሳም ሐሰን ሪከርድን ተጋርቷል። ቀሪ ጨዋታ ስላለው ሪከርዱን በእጁ እንዲሁ ማስገባት ይችላል። ግብፅ በግማሽ ፍጻሜው ከሴኔጋል ትፋለማለች እንደማለት ነው። ሳላ በእያንዳንዱ የአፍሪካ ዋንጫ በተሰለፈበት ግብ አስቆጥሯል። አንድ ጨዋታ በምድቡ ማለፏን ስታረጋግጥ ግብፅ አሳረፈው ነበረ። በዚህ መሰረት ሳላህ በ4 ጨዋታ 4 ግብ 1 አሲስት 5 የግብ አስተዋጽኦ አለው። ትላንትና 90ውንም ደቂቃ ሀገሩን ወክሏል። 1 ግብ 1 አሲስት ነበረው። ከ20 ኳስ የማቀበል 17ቱ ስኬታማ ነበር። 2 ትልቅ የግብ ዕድል ፈጠረ። አንድ ረጅም ኳሱ ስኬታማ ነበር። ወደ 8.3 ሬቲንግ ተሰጥቶታል ሳላ። እንደ አጠቃላይ ሳላ ከጨዋታው በኋላ ያለን ሰተን እንፋለማለን ብሏል። የፈረዶቹ አምበል ሳላህ የጨዋታው ኮከብ ተብሎ ተመርጧል። ከጨዋታው በኋላ ስቴቱን የሰጠውም ሳላህ ያለንን ነገር ሁሉ በመስጠት ለግብፅ እንፋለማለን ብሏል። አክሎም ከነዚህ ተጫዋቾች ጋር ግማሽ ፍጻሜ መድረስ እጅግ ያኮራል ሲል ተደምጧል። የአህጉራችን ትልቅ ውድድር ሞሮኮ ደግሰው 23 ሀገራትን ጠርታ ነበረ። ዛሬ ከእሷ ጋር 3 እስኪቀሩ ድረስ በሞሮኮ አስተናጋጅነት እየተካሄደ የሚገኘው የዘንድሮ የአፍሪካ ዋንጫ ወደ ቤቱ የሚወስደው 4 ሀገር ሊለይ የግማሽ ፍጻሜ ላይ ደርሷል። ሞሮኮ ከናይጄሪያ፣ ሴኔጋል ከግብፅ ይጫወታሉ። ሞሮኮ ከናይጄሪያ ካነሳን የአትላስ አናብስቶቹ በሜዳቸውና በደጋፊያቸው ፊት ታሪክ ለመስራት ሲነሱ፣ ሱፐር ኤግልስ ናይጄሪያዎች ደግሞ 4ኛ ዋንጫቸውን ለማንሳት ይፋለማሉ። የሰሜን አፍሪካዊቷ ጥበብ ከምዕራብ አፍሪካዊቷ ጉልበታም ሀገር ጋር ይፋለማሉ። በሌላኛው ጨዋታ ሴኔጋል ከግብፅ ይጫወታሉ። የሀገራችን 2 ተጽዕኖ ፈጣሪ ሀገራት ፍልሚያ ተደርጎ ሊወሰድ ይችላል። የቴራንጋ አናብስቶች የ2021 ድላቸውን ለመድገም፣ ፈርዖኖቹ ደግሞ የጠፋባቸውን የንግስና ዘውድ ለማስመለስ እጅግ በጣም ፈታኙን ፍልሚያ በሰሜን አፍሪካዊቱ ሀገር ሞሮኮ ምድር ያደርጋሉ። ለማንኛውም በእነኚህ ጨዋታዎች ዙሪያ ቅድመ ግምታችሁን፣ ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። ውድ ቤተሰቦቻችን ግብፅ ከሴኔጋል፣ ሞሮኮ ከናይጄሪያ የግማሽ ፍጻሜ ጨዋታዎች ናቸው። ወደ አውሮፓ ደረስን። በአውሮፓ የስፔን ላሊጋን እናስቀድም። ውድ ቤተሰቦቻችን ትላንትና በስፔን ላሊጋ በርከት ያሉ መርሃ ግብሮችን አየን። ቫሌንሻ ከኤልቼ 1-1 ተጠናቀቀ። ለቫሌንሻ ፓፑል 87ኛው ደቂቃ ላይ፣ ለኤልቼ ዳን ጉና 75ኛው ደቂቃ ላይ ነበረ ኳስና መረብን ማሳረፍ እየቻሉት። ሌላ በጠባብ ውጤት የተጠናቀቀው የጄሮናና የኦሳሱና ጨዋታ ነበረ። ጄሮና ጨዋታውን 1-0 በሆነ ውጤት ድል አድርጓል። ቫንት 44ኛው ደቂቃ ላይ ብቸኛዋን የባለሜዳውን የጄሮናን ግብ አስቆጥሮ ነው ጄሮና ኦሳሱናን 1-0 ድል ያደረገው። በርከት ያለ ግብ ያየንበት ቪላሪያል ዲፖርቲቭ አላቬዝን 3-1 ያሸነፈበት ጨዋታ ነበረ። ቪላሪያል 3-1 ሲያሸነፍ የቪላሪያልን 3 ግቦች ሞሊሮ 49ኛውና 55ኛው ደቂቃ ላይ፣ ሚካታውሪስ 75ኛው ደቂቃ ላይ አስቆጥሯል። ለዲፖርቲቭ አላቬዝ ብቸኛዋን ግብ ማርቲኔዝ ነበረ 85ኛው ደቂቃ ላይ በጨዋታ ማስቆጠር የቻለው። ምሽት የነገርናችሁ ግን የምናስታውሳችሁ ሪያል ኦቪድ ከሪያል ቤትስ 1-1 ተጠናቀቀ። በሪያል ኦቪድ በኩል ቻይር 64ኛው ደቂቃ ላይ፣ በሪያል ቤትስ በኩል ሎ ሴልሶ 83ኛው ደቂቃ ላይ ገቦቹን አስቆጥሯል። ዛሬም የስፔን ላሊጋ በሁለት መርሃ
ግብሮች እንደዚሁ ቀጥሎ የሚካሄድ ይሆናል። ሪዮ ቫልካኖ ከማሎርካ እንደዚሁም ሌቫንቴ ከኢስፓኞል የሚያደርጓቸው ጨዋታዎች ደግሞ ዛሬ በስፔን ላሊጋ ተጠባቂ መርሃ ግብሮች ናቸው። በስፔን ዛሬ ከሚጠበቁ መርሃ ግብሮች ውስጥ በሳውዲ አረቢያ አልኒማህ ስታዲየም ላይ ሁለቱ ግዙፍ ክለቦች ለግዙፍ ዋንጫ ለ10 ሚሊዮን ዩሮ ይፋለማሉ። ባርሴሎና ከሪያል ማድሪድ የስፔን ሱፐር ካፕ የኤል ክላሲኮ የፍጻሜ ጨዋታን እናያለን። ባርሴሎና በዚህ ውድድር ዓመት 21 ድል 2 አቻ 4 ሽንፈት ብቻ የገጠመው ነው። በሪያል ማድሪድ በኩል በዚህ ውድድር ዓመት 20 ድል 3 አቻ ልክ እንደ ባርሴሎና ሁሉ 4 ሽንፈት የገጠመው ቡድን ነው። በነገራችን ላይ ሁለቱም ቡድኖች በመጨረሻ 5 ጨዋታ ሽንፈት አያውቁም። 5ቱንም ድል አድርጓል። ባርሴሎና ባለፉት 5 ጨዋታ 5 ድል ሲያስመዘግብ 5ቱም ላይ ግብ አልተቆጠረበትም። በሪያል ማድሪድ በኩል ባለፉት 5 ጨዋታ 5 ድል ነበራቸው። በአንድ ጨዋታ ብቻ ነው መረባቸውን ግን ያላስደፈሩት። ባርሴሎና 109 ጊዜ ማድሪድን ረቷል። ሪያል ማድሪድ 108 ጊዜ ረቷል። 53 ጊዜ አቾቷል። የመጨረሻ 4 ግንኙነታቸውን ነጥለን ብንመለከት ባርሴሎና 3ቱን አሸንፎ የበላይነት አለው። ሪያል ማድሪድ አንዱን አሸንፏል። የሪያል ማድሪድ አንድ ድል የመጣችው በላሊጋ በዚህ ውድድር ዓመት የተገኘች በዣቪ አሎንሶ ስር ድል ነበረች። ውድ ቤተሰቦቻችን በጨዋታው ዙሪያ ቅድመ ግምታችሁን ብታጋሩን ደስ ይለናል። ምናልባት ተጨማሪ መረጃዎችን በጨዋታው ዙሪያ ለማድረስ ያክል በባርሴሎና በኩል ጋርሻ ማስጠንቀቂያ ተሰጥቶናል ከሁዋን ላፖርታ ዋንጫው እንድናመጣ ሲል ማስጠንቀቂያ እንደደረሳቸው ተናግሯል። እናም ሁዋን ላፖርታ አስጠንቅቆናል ብሏል። ራፊኒያን በተመለከተ ደግሞ ባርሴሎና ከሪያል ማድሪድ አምና 8 የግብ አስተዋጽኦ ስለነበረው ዛሬ በጨዋታው ላይ ሲጠበቅ፣ በሪያል ማድሪድ በኩል ደግሞ ኬሊያን ምባፔን እንጠብቃለን። ትላንትና ሙሉ መደበኛ ልምምዱን ተሳትፏል። ያጫውቱታል አያጫውቱት የሚለውን ነገር በኋላ ላይ ጨዋታው ሲደርስ እንመለከተዋለን። ጨዋታው በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 4 ሰዓት በአልኒማህ ስቴዲየም ላይ ይደረጋል። ማን ዋንጫውን ይወስዳል? ቅድመ ግምታችሁን አጋሩን። በጣሊያን ሴሪ ሮማ ሳሱሎን 2-0 በሆነ ውጤት ድል ያደርጓል። የሮማን 2 የማሸነፊያ ግቦች ማኖኮኔ ከማቲያስ ሱል ያገኛትን ኳስ 76ኛው ደቂቃ ላይ ሲያስቆጥር ማቲያስ ሱልም አስቆጥሯል። ከአሲስቱ በተጨማሪ ከኤልሻራዊ ያገኛትን ኳስ 79ኛው ደቂቃ ላይ ያስቆጠረ። ሮማ ጨዋታውን 65 በመቶ የኳስ ቁጥጥር ነበረው። ፍጹም አስደናቂና ድንቅ ምሽት ነው ማሳለፍ የቻለው። ሌላኛው በሜዳውና በደጋፊ ፊት የተጫወተው አታላንታም ቶሪኖን 2-0 በሆነ ውጤት እንደዚሁ በጣሊያን ሴሪኤ ድል ማድረግ የቻለበት ነበረ። በአታላንታ በኩል 2ቱን የማሸነፊያ ግቦች ዲካታለሪ 13ኛው ደቂቃ ላይ ፓስሊሽ 95ኛው ደቂቃ ላይ እንደዚሁ ማስቆጠር ችሎ ጨዋታውን አታላንታ 2-0 በሆነ ውጤት እንደዚሁ ድል ማድረግ የቻለበትም ነበረ። የሴስክ ፋብሬጋሱ ቡድን ኮሞም ከቦሎኛ ጋር ጨዋታ ነበረው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ወደ ቤተሰቦቻችን በጨዋታው ላይ ቦሎኞች ይመሩ ነበረ። ካምቢየል 49ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ ለሴስክ ፋብሬጋሱ ቡድን ኮሞ የአቻነቷን ግብ 94ኛው ደቂቃ ላይ ባትሩይና ማስቆጠር ችሎ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ሌላ ባቸው ውጤት የተጠናቀቀም ጨዋታ አለ። ውድ ቤተሰቦቻችን በዩዲኒዤ እና በፔዥያ መካከል የነበረ ጨዋታው 2-2 በሆናቸው ውጤት ሲጠናቀቅ ካባሼልና 19ኛው ዴቪድ 40ኛው ደቂቃ ላይ ግቦቹን ሲያስቆጥሩ ለዩዲኒዤ፣ በፔዥያ በኩል ትሬሞኒ 13ኛው ሚሲር 67ኛው ደቂቃ ላይ ግቦቹን ከመራ በማዋሃድ ችሏል። የጣሊያን ሴሪ ቀሪ መርሃ ግብሮች ደግሞ ዛሬ ቀጥለው የሚካሄድ ይሆናል። ሊሴ ከፓርማ፣ ፊዮረንቲና ከኤስ ሚላን፣ ሄላስ ቬሮና ከላዚዮ እና ኢንተር ሚላን ከናፖሊ ዛሬ በጣሊያን በጣም ትልቅ ጨዋታ እናያለን። ይህ የኢንተርና የናፖሊ ጨዋታ በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ከ45 ደቂቃ ወይም የኤል ክላሲኮ የሱፐር ካፕ የፍጻሜ ጨዋታ እረፍት ሲወጡ የሚጀምር ጨዋታ እንደማለት ነው። በጀርመን ቡንደስሊጋ ከበረዶ ጋር እየታገሉ የተደረጉ የተወሰኑ ጨዋታዎች ነበሩ። ወደ 2 የሚጠጉ በላይ ጨዋታዎች ተሰርዘዋል። ከተደረጉ ጨዋታዎች ውስጥ ግን ያልተጠበቀ ውጤት የተመዘገበው ባየርን ሊቨርፑሰን በሜዳው ባየርን አሬና በስቱትጋርት 4-1 ተሸንፏል። የእንግዳውን ቡድን ስቱትጋርትን 4 የማሸነፊያ ግቦች ሊውሊንግ 7ኛው ደቂቃ ላይ፣ ማቲሽ ዴ 29ኛው ደቂቃ ላይ መልሶ ሊውሊንግ 45ኛው ደቂቃ ላይ ከረፍት በፊት
ልክ ጨዋታው ሊጠናቀቅ 2 ደቂቃዎች ሲቀሩት ሁንዳቭ አስቆጠረ። በባየርና ሌቨርኩሰን በኩል ማስተዛዘኛውን ግሪማልዶ ነው ከረፍት በኋላ 66ኛው ደቂቃ ላይ ያስቆጠረው። 4-0 ሁላ እየተመራ ነበረ። ያልተጠበቀ ውጤት ነው ባየርን ሌቨርኩሰን በሜዳውና በደጋፊው ፊት የገጠመው። ፍራይቡርግ ከሃምቡርግ ያደረጉትን ጨዋታ ፍራይቡርግ 2-1 በሆነ ውጤት በሜዳው የነበረውን ጨዋታ ድል አድርጓል። ለፍራይቡርግ ሁለቱን ግቦች ግሪፎ 53ኛው ደቂቃ ላይ፣ ማርቲን ቮይች 83ኛው ደቂቃ ላይ አስቆጥሯል። ለሃምቡርግ ከሽንፈት ያልታደገች ብቸኛዋን ግብ ቡስኮቪች ነበር 48ኛው ደቂቃ ላይ ያስቆጠረው። ኤልፋዲል በሃምቡርግ በኩል 51ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጥቷል። ሌላኛው በቡንደስሊጋ የተመለከትነው ጨዋታ ዩኒየን በርሊን ከሜንዝ ያደረጉት ጨዋታ ነበረ። 2-2 ተጠናቋል። ሊዮንግ 77ኛውና ሉብሊሽ 86ኛው ደቂቃ ላይ ዩኒየን በርሊንን ግቦች ሲያስቆጥሩ ለሜትስ ሁለቱን ያቻነት ግቦች የሜሪ 30ኛው ደቂቃና ሆል ሪባች 69ኛው ደቂቃ ላይ አስቆጥረው ጨዋታው 2-2 በሆነ ያቻ ውጤት ተጠናቀቀ። ሌላ 2-2 የተጠናቀቀው ጨዋታ የሄደንም እና የኮሎኝ ጨዋታ ነበረ። ለባለሜዳው ሃይደኔም ሁለቱን ግቦች ፔሪንገር 15ኛው ደቂቃ ላይ፣ ኑሄስ 26ኛው ደቂቃ ላይ አስቆጥሯል። በኮሎኝ በኩል ማርቲን 18ኛው ደቂቃ ላይ፣ ኤልማላ 48ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ አቻ ተጠናቀቀ ጨዋታው። ዛሬ በጀርመን ቡንደስሊጋ ቦሩሲያ ሞንቹግላድባክ ከኦግስቡርግ፣ ባየር ሙኒክ ከወልቭስበርግ እንዲሁ ጨዋታቸውን የሚያደርጉ ይሆናል። የ26 ዓመቱ ፈረንሳዊ አማካይ ማቴዮ ጉዋንዱዚ ዝውውር በፈጸመ በቀናት ውስጥ የዋንጫ ባለቤት ሆኗል። ትላንትና ጉዋንዱዚ በፍጻሜ ጨዋታ ግብም አስቆጥሮ ሻምፒዮን ሆኗል። ፌነርባቼ በቱርክ ሱፐር ካፕ ፍጻሜ ኃያሉን ክለብ ጋላታሳራይን ገጥሞ በማቴዮ ጉዋንዱዚ 28ኛው ደቂቃና እንደዚሁም ደግሞ ጄደን ኦስተር ዎርዴ 48ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-0 በሆነ ውጤት ድል አድርጎ ነው ፌነርባቼ ትላንትና በቱርክ ሱፐር ሊግ ባለቤት መሆን የቻለው። የዋንጫ ለየት የሚያደርገው ነገር ግን ማቴዎ ጉዋንዱዚ ላዚዮን በለቀቀ በቀናት ውስጥ ከክለቡ ጋር ሻምፒዮን ሆኖ ግብም አስቆጥሯል። ሴልቲክ የጠፋበትን የማሸነፍ ጉዞ በራሳቸው ባስለመዱት ማርቲን ኦኒየል ቀጥሎታል። እሳቸውን በጊዜነት ሾሞ ዲሰምበር 3 2005 1-0 ካሸነፈ በኋላ ትላንትናም እሳቸው የመጨረሻ ጨዋታቸው ሁሉ ትላንትናም ዳግም እስከ ዓመቱ መጨረሻ በጊዜነት ክለቡን ከተረከቡ በኋላ ትላንትናም በድል ጀምሯል። ደንደን ዩናይትድን ገጥመው 4-0 በሆነ ውጤት አሸንፏል እና ሴልቲክ ወደ ድል ጎዳና የተመለሰው አሁንም ማርቲን ኦኒየልን ጠብቆ ነው። በ33 ቀን ቋሚ አሰልጣኛቸውን እንዳሰናበቱ ይታወቃል። በዚህ ቋሚ አሰልጣኝ መካከል እኚህ ማርቲን ኦኒየል የሚባሉ ሰው አሉ። እሳቸው ነበሩ ተሰናብተው ወደ ዋና አሰልጣኝ የሄዱት። ዋናውንም አሰልጣኝ ሲያሰናብቱ ቡድኑ በጊዜነት ተመልሶ ነበር። ለማንኛውም ሴልቲክ ወደ ድል ተመልሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ መረጃችን ጋር በድጋሜ መልካም ቆይታ ተመኘን። የፕሪሚየር ሊግ ተወካዮች የኤፍኤ ካፕ መርሃ ግብር ነበራቸው። በርካቶች እርግጠኛ ነኝ የትላንት ምሽት ዜናችንን ተከታትላችሁታል። ከ7500 በላይ ህዝብ እንደተመለከተው ዜናውን ተመልክቻለሁ። ይህን መረጃ ለእናንተ እስካደርስ ድረስ ከዛም በላይ ሊመለከቱ ትችላሉ። ከዛ በኋላ በዛ ዜና ላይ የፓላስን ጉድ ነግረናችኋል። በርንሌ ደግሞ ሚልዋልን 5-1 በሆነ ውጤት ድል አድርጓል። ትላንትና የበርንሌን 5 ግቦች አሽሊ ባርነስ 11ኛው፣ ቹዋና 35ኛው፣ ጆርዳን አንቶን 44ኛው፣ አሽሊ ባርነስ መልሶ 65ኛው ደቂቃና ጆርዳን ባኔል 89ኛው ደቂቃ ላይ አስቆጥሮ በርንሌ 5-1 በሆነ ውጤት ድል አድርጎ ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው የፕሪሚየር ሊጉ ተወካይ ክለብ ፉልሃም ክራቨን ኮቴጅ ላይ ሚድልስቦሮን ገጥሞ 3-1 በሆነ ውጤት አሸንፏል። ፉልሃም የጨዋታን ብልጫ ነበረው፣ 57% የኳስ ብልጫ ነበረው። ግን በጣም አስገራሚው ነገር ሚድልስቦሮ 30ኛው ደቂቃ ላይ ሄይኪን ግብ አስቆጥሮላቸው ይመሩ ነበር። በኋላም ላይ ከረፍት በኋላ ልማደኛው ሃሪ ዊልሰን 60ኛው ደቂቃ ላይ፣ ስሚዝሮ 77ኛው እና ኬቨን ሳንቶስ 93ኛው ደቂቃ ላይ ግብ አስቆጥረው
ፉልሃም 3-1 አሸነፈ። ሃሪ ዊልሰን ግብ ከማስቆጠር በተጨማሪ የኬቨን ሳንቶስን ግብም አሲስት አድርጓል። ይህ ተጫዋች ግን ቀጣይ አጀንዳ የሚሆን ይመስለኛል። በዝውውር መስኮቱ ላይ ሃሪ ዊልሰን በጣም ድንቅ ምሽት ነው ማሳለፍ እየቻለው። ሌላኛው ጨዋታ ኒካስል ዩናይትድ በሴንት ጄምስ ፓርክ ስቴዲየም ከበርንማውዝ ጋር እልህ አስጨራሽ ፍልሚያ ካረጉ በኋላ በመለያ ምት አሸንፈው አልፈዋል። ኒካስል ዩናይትድ እና በርንማውዝ በመደበኛና በጨማሪው ደቂቃ 3-3 ነው የተጠናቀቀው። ሃርቬ ባርንስ፣ አንቶኒ ጎርደን እና መልሶ ሃርቬ ባርንስ 3 ግቦች ለኒካስል ሲያስገኙ ለበርንማውዝ አሌክስ ስኮት፣ ዴቪድ ብሩክ እና ትራቭነር ነበሩ 3ቱን ግቦች ያስቆጠሩት። ግን በመለያ ምት ኒካስል 7-6 አሸንፎ ወደ ቀጣዩ ዙር አልፏል። በቶትንሃም ሆትስፐርስ ስቴዲየም የነበረ ጨዋታ ግን ብዙ ይዘት ብዙ አነጋጋሪ ነገር ነበረው። ትላንትና ከነበሩትም ትልቁ ጨዋታ ይህ ነበር። በፉክክር ደረጃ ሁለቱ የፕሪሚየር ሊግ ክለቦች ቪላና ቶትንሃም የፍልሚያ ሜዳው ቶትንሃም ሆትስፐር ስቴዲየም ግን ያው ለቶትንሃም ሜዳው ቢሆንም ለእንግዳ ቡድን የሚቀና ሜዳ እንደሆነ ይታወቃል። ትላንትናም የቀናው ቪላ ነው። 2-1 በሆነ ውጤት አሸንፎ ቶትንሃምን ወደ ቀጣዩ ዙር አልፏል። በአስቶን ቪላ በኩል ሁለቱን የማሸነፊያ ገባዎች ሼሜኒያለው በዋንዲያ ሁለተኛው ደቂቃ ላይ፣ ሞርጋን ሮጀርስ 45ኛው ደቂቃ ተጠናቆ በጨማሪ 3ኛ ደቂቃ ላይ፣ በቶትንሃም በኩል ብቸኛ የማስተዛዘኛውን ግብ ኦድ በርት ነበር 54ኛው ደቂቃ ላይ ከመረብ ማዋሃድ እየቻለው። በአስቶን ቪላ በኩል ካለፉት 15 ጨዋታ 13ኛ ድላቸው ነው። አንዳቻ አንድ ሽንፈት ገጥሟቸዋል። ቶትንሃም በቶማስ ፍራንክ ስር ግራ ገብት ያለው የፕሪሚየር ሊግ ቢግ ሲክስ እየተባለ የሚጠራ ቡድን ሆኗል። ቶትንሃም ከኤፍኤ ካፕ ተሰናብቷል። በገዛ ሜዳው በቪላ ተሸንፎ፣ በነገራችን ላይ ባለፉት 13 ጨዋታ 7ኛ ሽንፈታቸው ነው። ካለፉት 13 ጨዋታ 3 ድል 3 አቻ ያላቸው 7 ጨዋታ የቶማስ ፍራንክ ቡድን ተሸንፏል። ከዛ በኋላ ውድ ቤተሰቦቻችን በቶማስ ፍራንክ ስር ስፐርስ ካደረጋቸው ያለፉት 20 ጨዋታ ማሸነፍ የቻለው 5ቱን መሆኑን ካየን በኋላ ለመሆኑ በስቴዲየሙ የነበረው ዝማሩ እና ስላቅ እንዴት ያለ ነበር የሚለውን ካየን ካስታወሳችሁም በርንማውዝን ሄደው ሲገጥሙ በአርሰናል ውሃ መጠጫ ወይም አርሰናል አርማ የታተመበት ውሃ መጠጫ ይዘው በካሜራ እይታ ስር ወደቁ። በኋላም መነጋገሪያም ትዝብት ነበር። እሳቸው ግን አላየውም መጠጫውን፣ የፕላስቲኩን መጠጫ የአርሰናል አርማ እንዳለው ብለው ነበረ። ትላንትና የቪላ ደጋፊዎች ሲጀመር እሳቸው የአርሰናል ደጋፊ እኮ ናቸው፣ እንዴት ቶትናምን ያሰነጥናሉ እያሉ ሲሳለቁባቸውም ነበር። ማንቸስተር ሲቲ ትላንት ምሽት መረጃ እስካቀረብንበት ሰዓት ድረስ የግብ ብዛቱ 10 አልነበረምና ውጤቱን ጨዋታው ሲጠናቀቅ ጻፉልን ብለን አጃኢብ የሚያስብል ውጤት መመዝገቡን ብዙዎቻችሁ ስትነግሩን ነበር። ሲቲ 10-1 አሸንፏል። ሃላንድ ግብ አላስቆጠረም። ሌላው መነጋገሪያ ጉዳይ ነው። ያው እስከ ረፍት ነው ያጫወቱት። በጨዋታው ላይ 2 ግብ ያስቆጠረው ሪኮ ሌዊስ ብቻ ነው። ቀሪዎቹ 2 ግቦች በራስ ላይ ተቆጠሩ ናቸው። በማንቸስተር ሲቲ በኩል ውድ ቤተሰቦቻችን ሪኮ ሌዊስ 2 ግብ፣ አላይን፣ ሮድሪ፣ ሴሜዮኔ፣ አንደርሰን፣ ኦሬል ማክኦይዶ እንዲሁም ዶይል ሃይስ እና ፊውዝ በራሳቸው መረብ ላይ አስቆጥሯል። አንቶኒዮ ሴሜኔ የማንቸስተር ሲቲ የመጀመሪያ ጎሉን ማስቆጠር ችሏል። ማንቸስተር ሲቲ ማሸነፉን ተከትሎ ወደ ኤፍኤ ካፕ ቀጣይ ዙር ዘና ፈልሰስ ብሎ ያለፈው ክለብ ሆኗል። አንቶኒዮ ሴሜኔ የመጀመሪያ ግቡን ማስቆጠር ብቻ አይደለም፣ የመጀመሪያ አሲስቱንም ለማድረግ ይህንኑ የመጀመሪያ ጨዋታን የተጠቀሙ ወደ ቤተሰቦቻችን ይህ በማንቸስተር ሲቲ እግር ኳስ ታሪክ ለመጨረሻ ጊዜ ያደረገው ሰርጂዮ ኩናጌሮ ነበረ። ስዋንሴ ሲቲን በፕሪሚየር ሊግ ሲፋለሙ ለሰርጂዮ ኩናጌሮ የመጀመሪያ ጨዋታው ነበረ በሲቲ መለያ። በዛው ጨዋታ ላይ ግብ አስቆጠረ፣ አሲስት አደረገ። ከዛ በኋላ ወደ ሲቲ የፈረመ ተጫዋች አንዱም ግብም አሲስትም በመጀመሪያ ጨዋታ አልነበራቸውም። አንቶኒዮ ሴሜኔ ግን የአጌሮን ታሪክ ደግሞታል። ይህ ብቻ አይደለም ውድ ቤተሰቦቻችን፣ አንቶኒዮ ሴሜኔ ሮብ ጃንዋሪ 7 ለቀድሞ ክለቡ በርንማውዝ የመጨረሻ ጨዋታው ላይ ግብ አስቆጠረ። ከዛ በኋላ ከ3 ቀን በኋላ ጃንዋሪ 10 ለመጀመሪያ ግብ የፈጀበት የመጀመሪያ ጨዋታው ነው ለአዲሱ ክለቡም። ሮድሪም ወደ ግብ ተመልሷል። ወደ ቤተሰቦቻችን ለማንቸስተር ሲቲ ከ2024 ከባሎንዶር ምሽት በኋላ ግብ ያስቆጠረበትም አጋጣሚ ነበረ። ቼልሲ በአዲስ አሰልጣኝ ስር ነው ያለው። አዲሱ አሰልጣኝ በድል ጀምሯል። በእርግጥ የገጠሙት ቡድን በንጻሬ ከቼልሲ ጋር የሚነጻጸር ቡድን ባይሆንም ለአዲሱ አሰልጣኝ ግን
ጥሩ በራስ መተማመኛ እንግሊዝ ምድር ላይ ያገኙበት ነው። እንግሊዛዊ አሰልጣኝ የለንደኑ ክለብ ቼልሲ ከቻርለተን ጋር ያደረጉትን ጨዋታ 5-1 በሆነ ውጤት ድል አድርጓል። ቼልሲ ጀረል ሃትዋ 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ላይ ቶንሲ አድራቢው በ50ኛው ደቂቃ ላይ ማርክ ጉዌ 62ኛው ደቂቃ ላይ ፔድሮ ኔቶ 91ኛው ደቂቃ እና በፍጹም ቅጣት ምት ኤንዞ ፈርናንዴዝ 94ኛው ደቂቃ ላይ በጭማሪው ደቂቃ አስቆጥሯል። በቻርለተን በኩል ከሽንፈት ያልታደገች ግብ ላቡርን ነበረ 57ኛው ደቂቃ ላይ ከመረብ ጋር ማዋሃድ ችሎ የነበረው። ቼልሲ መሰነፉን ተከትሎ ወደ አራተኛ ዙር ማለፉን ሲያረጋግጥ አሰልጣኝ ሊያም ሮዤኒየር የመጀመሪያ ጨዋታቸውን ድል አስመዝግበውበታል። እንግሊዝ አሰልጣኝ ሊያም ሮዤኒየር በቼልሲ ቤት በአሰልጣኝነት የመጀመሪያ ድላቸውን ላልኳችሁ፣ እዚህም ቤት አዲስ ታሪክ አለ። ሊያም ሮዤኒየር የቼልሲ የመጀመሪያው አሰልጣኝ ሆነዋል። ከ2016 በኋላ የመጀመሪያ ጨዋታቸውን መርተው ድል ያደረጉ፣ ለመጨረሻ ጊዜ በመጀመሪያ ጨዋታቸው ድል አድርገው የነበሩት 2016 ላይ አንቶኒዮ ኮንቴ ነበሩ። አሁን ተረኛው ሰው ሊያም ሮዤኒየር ሆነዋል። በጨዋታው ላይ ጀረል ሃትዋ ግብ አስቆጠረ። 511ኛው የቼልሲ ተጫዋች ነው ግብ ያስቆጠረ። ሌላኛው ኤስታቪዮ ነበረ። ከቻርልተን ጋር ወደ 24 ደቂቃ ተጫውቷል። 26 የኳስ ንክኪ፣ 3 ኳሶችን ኢላማቸውን የጠበቁ ሙከራ አድርጓል። በዚህ ደቂቃ ውስጥ 15 የተሳኩ ኳሶችን አቀብሏል። 2 ድሪብል፣ 1 ቁልፍ ኳስ፣ 1 ትልቅ የግብ ዕድል ፈጠረ። ክሮሱ 100% ስኬታማ፣ 3 የአንድ ላይን ጉዳት አሸንፏል። 1 ኳስ መልሶ ቀማ፣ 1 ጊዜ ጥፋት ተፈጸመበት። 1 ፍጹም ቅጣት ምት የሚያስገኘው እሱ ነበረ። በቡድን ዜና ከአዲሱ አሰልጣኝ ጋር በተያዘ ውድ ቤተሰቦቻችን ሊያም ሮዤኒየር በቼልሲ ጋዜጣዊ መግለጫ ላይ ለምን ንግግር አበዙ በሚል ትችት ሲቀርብባቸው ነበረ። ብዙ ነገር ብለዋል። እሳቸው የሚፈራ ቡድን መፍጠር ፈልጋለሁ፣ ማንም ሰው ቼልሲን መግጠም እንዲፈራ አደርጋለሁ ብለው ነበረ። ቻ አባባል ግን በእሳቸው የመጀመሪያ አይደለችም። 2021 ልክ በጃንዋሪ ላይ እሳቸውም እንዲህ ብለው ነበረ። እኚህ ሰው ደግሞ ቶማስ ቱዌል ናቸው። እኔ የምገነባው ቡድን ማንም ለመግጠም የማይፈልግ ማንም የሚፈራው ቡድን ብለው ነበረም። ተመሳሳይ አይነት ንግግር ይመስላል። ሌላው በቡድን ዜና የምናነሳው አሰልጣኝ ሊያም ሮዤኒየር ሲያሰለጥኑበት ከነበረው ክለብ ስትራስቡርግ የቼልሲ እህት ክለብ ነው። አርጀንቲናዊን የግራ መስመር ተጫዋች የተመላላሽም ነው ቫሌንቲን ማምጣት ይፈልጋሉ ተብሏል። ተጫዋቹ ወደ ቼልሲ መቀላቀል ይፈልጋል። ሊያም ሮዤኒየር ደግሞ ተጫዋቹን ማሳመን አይቸገሩም ተብሏል። በእርግጥ የቼልሲ እህት ክለብ ነውና ዝውውሩ ከቀኝ ወደ ግራ ኪስ የማዞር ያክል ቀላል ሊሆን ይችላል ተብሎ ይጠበቃል። በጥር ወይስ ቀጣይ ክረምት? በቀጣይ የሚጠበቀው ጉዳይ ነው። ዶሚኒክ ሶቦስላይ ሐሳቡን ያጋራል። በፍጹም ተስፋ አንቆርጥም፣ ዋንጫ ለማሸነፍ በሂደት ውስጥ እንዳለን በሚገባ ማሰብ አለብን ይላል። ለዚህ ደግሞ ማነጻጸሪያ ያለኝ እያለ ነው ዶሚኒክ ሶቦስላይ። አምና ፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግን ለማለፍ የጥሎ ማለፍ ጨዋታ አስፈልጎት ነበር። ምክንያቱም ምድቡን 18ኛው ነው ማጠናቀቁን ተከትሎ የጥሎ ማለፍ ጨዋታ አስፈልጎት ነበር የሚለው ዶሚኒክ ሶቦስላይ፣ በመጨረሻ ግን የአውሮፓ ሻምፒዮን የሆነው እሱ ቡድን ነው። ስለዚህ ለእኛስ ለምን አይቻለንም? ለእኛም ይቻለናል። በፍጹም ተስፋ አንቆርጥም፣ በዋንጫ ፉክክር ውስጥ በሁሉ ውስጥም አለን እያለ ይገኛል። የቀድሞ የሊቨርፑል ተጫዋች የነበረው ጄሬሜን ፔናት ስሎት መባረር አለበት እያለ ነው። ስሎት መባረር አለበት ሲል ግን ቅድመ ሁኔታን አስቀምጧል። ይህ ቅድመ ሁኔታ ደግሞ ተጫዋች ማጣት የለብንም የሚል ነው። ጄሬሚን ፒናንት ይህ ተጫዋች ደግሞ ማርክ ጉዌን ነው። ማርክ ጉዌ ከፓላስ ወደ ሊቨርፑል መምጣት አለበት። ይህ ዝውውር እንዲፈጸም ሁሉም የሊቨርፑል አካል መረባረብ አለበት። አርኔ ስሎት ደግሞ የጨዋታ ዕቅዱን ለተጫዋቹ አቅርቦ ማሳመን አለበት። ሊቨርፑል እንደዚህ አይነት ተከላካይ ያስፈልጓል። ሽግግር ያስፈልጋል። ተከላካዩ ላይ ረጅም ጊዜ በቫንዳይክና በኮናቴ የተጫወተው ቡድን አሁን ሽግግር ይፈልጋል እያለ ነውና ማርክ ጉዌ ያስፈልገናል ብለዋል። በእርግጥ ሊቨርፑል አምና ክረምት የሕክምና ምርመራው ሊደረግ ሰዓታት ሲቀሩት የተሰረዘበት ዝውውር ነውና ከዝውውሩ አልወጣም። ግን ከጥር ይልቅ ክረምትን ሊቨርፑልም አርሰናልም ሲቲም በተለይ ሲቲ እንኳን በጥር ሊሞክር ይችላል። አርሰናልና ሊቨርፑል ግን ቀጣይ ክረምት ላይ ነው እቅዳቸው ተጫዋቹን አሳምነው፣ ምክንያቱም በነፃ ያገኙታል። ግን ተጫዋቹን ምርጫውም ከሊቨርፑል ከአርሰናል እንዲሆናል እየተባለ ነው። ጀርሚ ፒናት ግን ሊቨርፑል ዝውውር ካመለጠው አርኔ ስሎት በቀጥታ መባረር አለበት እያለ ይገኛል። የባርንስሌው አሰልጣኝ ኮነር ሆርሄን
ስለ ተጋጣሚ ሊቨርፑል ይናገራል። ሊቨርፑል እንደ ስሎት አይነት በጣም ጠንካራ አሰልጣኝ አለው። ስሎት ምን አይነት ቡድን ሊጠቀም እንደሚችሉ ማወቅ አትችልም። ለወጣት እድል ይስጥ፣ ዋናውን ቡድን ይዞ ይግባ፣ እስካሁን አላውቅም ብለዋል አሰልጣኙ። በተጨማሪም እኛ ጨዋታውን በራሳችን መንገድ እንወስኗለን ብለዋል። ቡድናቸው በጨዋታው ላይ ምንም አይነት ፍራቻ የሚባል ነገር እንደሌለው የጠቆሙት አሰልጣኙ ተጫዋቾቼ በራሳቸው እንዲተማመኑና ለእግር ኳስ ማህበሩ እንግዲህ ብቃታቸውን ማሳየት ለእግር ኳስ ዓለሙ ብቃታቸውን ማሳየት አለባቸው ብለዋል። ጨዋታውን ለማሸነፍ ግልጽ እቅድ አለን። ቡድኔ በጨዋታው ሙሉ አቅሙን እንዲያሳይና ራሱን የቻለ በጣም ጠንካራ እንዲሆን አድርጌ አሰልጥኜዋለሁ እያሉ ነው እሳቸው። ሆሪሄን አክለውም ኳሱን ሲይዙ በድፍረት መጫወት እንዳለባቸውና ከኳስ ውጭ ደግሞ በሚገባ ለሊቨርፑል ተጫዋቾች ስፔሶችን ማጥበብ እንዳለባቸው ነግሬያለሁ ብለዋል። ሊቨርፑል ከባርነስ ላይ የሰኞ ጨዋታ ነው። በተከታታይ መረጃ ሰዓታችን ጥንቅር ይኖረናል። ሳላ ከግብፅ ጋር ወደ ግማሽ ፍጻሜ ማለፉን ተከትሎ ሊቨርፑልን በቀጣይ አይቀላቀልም። ማንቸስተር ዩናይትድ ግን በአፍሪካ ዋንጫ ያጣቸው ከዋክብቶቹን በቀናት ልዩነት አግኝቷቸዋል። ካሜሩን ተሰናበተች። ቀጥሎ ተረኛ አይቮሪኮስት ነበረች ትላንትና አይቮሪኮስት 3-2 በግብፅ መሸነፏን ተከትሎ አማድ ዲያሎ ወደ ማንቸስተር ዩናይትድ እንደሚመለስ ተረጋግጧል። አማድ በውድድሩ 3 ግቦችን ሲያስቆጥር አንድ ለገብ የሚሆን ኳስ አመቻችቶ ማቀበል ችሏል። 3 ጊዜ የጨዋታ ኮከብ ተብሎ ተመርጧል። ድንቅ የውድድር ጊዜን አሳልፏል። ምናልባት ተጫዋቹ በወጥ ብቃት ላይ ሆኖ ወደ ዩናይትድ ይመለሳል የሚለው የተረጋገጠ ነው። ያው ብራያን ቤሞም በጣም ጥሩ እንቅስቃሴ ያደረገበት ነበር። ትላንትና እንደውም የሀገሩ ካሜሩንን ሕዝብ ይቅርታ ጠይቋል ወደ ግማሽ ፍጻሜ ባለማለፋችን ብሎ። ማንቸስተር ዩናይትድ ግን በቀጣይ አርሰናልና ዩናይትድን በተከታታይ ነው የሚገጥማቸውና በወሳኝ ጨዋታ ወሳኞቹን ከአፍሪካ ዋንጫ አግኝቷቸዋል። ሮይ ኪን የዩናይትድ ቀጣዩ አሰልጣኝ እንዳለ ሆኖ ይላል። እኔ ግን አንድ ነገር ያሳስበኛል እያለ ነው ሮይ ኪን። የዩናይትድ ቀጣይ አሰልጣኝ ምርጫ አላቸው። በእርግጥ እሱም የጠቆመው አለ። ግን እኔ ከምንም በላይ እያሳሰበኝ ያለው አዲሱም አሰልጣኝ በግሌዘር ስር ነው የሚሰራው። ግሌዘሮች እስካሉ አዲስ አሰልጣኝ ቢመጣስ እንዴት ዩናይትድ ፈቅ ይላል እያለ ነው ሮይ ኪን። ስለዚህ አሁን ደግሞ ተረባርቦ ዩናይትድ ልክ እንደ ሩበን አሞሪ ልክ እንደ ኤሪክ ቴናክ ግሌዘሮች እንዲወጡ ማድረግ አለበት፣ አለበለዚያ እዛው ነው የሚሆነው ዩናይትድ ብሏል። ጋሪ ኔቭል ለዩናይትድ ቋሚ አሰልጣኝ ስለሚገባቸው አማራጮች ሲናገር እንግሊዝ ውስጥ ልምድ ያላቸው ቢሆኑ ምርጫዬ ነው። ካርሎ አንቸሎቲ፣ ቶማስ ቱሄል ያልኩበትን ምክንያት ይላል እንግሊዝ ውስጥ ልምድ ስላላቸው ዋንጫ ስላነሱ የሚዲያ ጫጫታ የሚረብሻቸው ሰዎች ስላልሆኑ ነው እያለ ነው። ሮይ ኪን ግን ምርጫዎቹ እንዳሉ ሆኖ እና አንቸሎቲ እና ቱሄል ግን በግሌዘር ስር እንዴት እነኚህ ሰዎች ቢመጡ ይሳካላቸዋል? ግሌዘሮች በቃቸው እያለ ይገኛል። የቀድሞ የወልቭስ ተከላካይ ሮማን ሳይስ ከሀገሩ ጋር ይገኛል በአፍሪካ ዋንጫ። ፈርጉሰን ከለቀቀ በኋላ ነው ዩናይትድ ቀውስም የተወሳሰበ ነገር የሚገጠመው ብሏል። በክለቡ ውስጥ በተለይም ከቀድሞ ተጫዋቾች ከፍተኛ ጫና አለ። የዩናይትድ አንዱ ችግር የሌጀንዶች ጫና ብሎታል ሞሮካዊ ተጫዋች። ማዝራዊ ለዩናይትድ ስለሚጫወት የተሻለ እንደሚሆኑ ተስፋ አደርጋለሁ። ስለዚህ ለእርሱ ምርጡን እፈልጋለሁ። የዩናይትድን ስኬት ከሀገሬ ልጅ ማዝራዊ አንጻርም እፈልገዋለሁ ብሏል። ማንቸስተር ዩናይትድ ታሪካዊ ክለብ ስለሆነ ሁሉም ሰዎች የሻምፒዮንስ ሊግ እግር ኳስ ሲጫወት ማየት ይፈልጋሉ። ግን ያልሆነም ለማንቸስተር ዩናይትድ ውስብስብ ችግር መምጣት አንዱ የፈርጉሰን መልቀቅ በወቅቱ በኋላ የነበረው ሽግግር ችግርና የክለቡ ሌጀንዶች አደገኛ ትችት ሲል የቀድሞ ኤልቭስ ተከላካይ ሮማን ሳይስ ያሁን የኑስር ማዝራዊ የብሔራዊ ቡድን አጋር ሀሳቡን አጋርቷል። ማርኮስ ሴኔስ በዩናይትድ እቅድ ውስጥ የነበረ ተጫዋች ነው። ያውም ቀጣይ ክረምት በርነሞዝን በነፃ ይለቃል። ከዩናይትድ ጋር በስፋት ስሙ ሲያያዝ ነበረ። ማንቸስተር ዩናይትድ በታህሳስ ወር ከተጫዋች ወኪልም ጋር ተገናኝቶ ውይይት ድርድርም አድርጎ ነበረ። ዩቬንቱስም ንግግር ለመጀመር ያቀዱ ሲሆን ባርሴሎናም ፍላጎት አሳይተው ነበረ። ዩናይትድ ለሴኔስ በሚደረገው ፉክክር ወደኋላ እየቀረ ነው ተብሏል። ምክንያቱም ይህ ተጫዋች የመጀመሪያ ምርጫ የነበረው በሩበን አሞሪም እንጂ በቡድኑ ፈላጭ ቆራጭ ጄሰን ዊልኮክስ እና ኦማር ቤራዳ አልነበረም። አሁን እነሱ በተለይም እንግዲህ ሩበን አሞሪምን አሰናብቷል። ስለዚህ ዩናይትድ እዚህ ዝውውር ላይ እንደቀደመ እየሰራ አይደለም ተብሏል። ሌሎች ክለቦች በፍላጎት ደረጃ አሉ። ማርኮስ ሴኔስ የበርንማውዝ ተጫዋች ነው። በርንማውዝ ደግሞ ዘንድሮ ከግብ ጠባቂ ተከላካይ እስከ አጥቂ ለአውሮፓ ግዙፍ ክለቦች ተጫዋች ያበረከተ እንደሆነ ይታወቃል። የቅርብ ጊዜ የአንቶኒዮ ሴሜንዮም እንኳን ማስታወሻ መሆን ይችላል።
ሩበን አሞሪም በስተመጨረሻም ዩናይትድ ለቆ ወጥቷል። ሰሞኑን ዩናይትድ እንደነበረ ነግሬያችኋለሁ። በሀሳብ መስጫ ሳጥናችን ላይም ጠይቃችሁ ነበረ ሩበን አሞሪ ብላችሁ። ፖርቱጋል ደርሷል። በፖርቱጋልም ደማቅ አቀባበል ተደርጎለታል። ሩበን አሞሪ ከስንብቱ በኋላም ወደ ሀገሩ ፖርቱጋል ተመልሷል። እዛ ሲደርስም በርካታ ሚዲያዎችና ሰዎች አቀባበል አድርገዋል። ሩበን አሞሪ ከሲኤንሲ አንድ ቆይታ ነበረው። ይህንን ቆይታውን ለማጣራት ጥረት እያደረገን ነው። ከሲኤንሲ ፖርቱጋል ጋር ያደረገው ቃለመጠይቅ እጃችን ላይ እንደደረሰ እነግራችኋለን። ከዛ ውጪ በማንቸስተር ዩናይትድ በኩል ዛሬ የሚጠበቅ ጨዋታ አለ በኤፍኤ ካፕ። ግን ትላንትና በማክስፊልድ በኩል ክሪስታል ፓላስን ተአምራዊ በሆነ መንገድ ከኤፍኤ ካፕ 2-1 አሸንፈው ካሰናበቱ በኋላ በእርግጥ ይሄ መረጃ በቃል ስፖርት ዩቲዩብ ቻናል የዛሬ ሳይሆን የትላንት ጥንቅር ስለሆነ ነው ጨዋታውን ያልደገም ነው። በነገራችን ላይ የማክስፊልድ አሰልጣኝ የዋይኒ ማርክ ሩኒ ታናሽ ወንድም ነው። በጣም ደስተኛ ነኝ ብሏል። ከቢቢሲ ስፖርት ጋር ቆይታ ነበረው። የገዛ ወንድሙንም ኢንተርቪው አድርጎ ደስተኛ ነኝ ብሎታል። ከዚህ ጋር በተያዘም ሩኒ ለዛሬ ተፋላሚ የቀድሞ ክለቡ ዩናይትድ መልካም ዕድል ብሏል። ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ዛሬ ትልቅ ጨዋታ ነው። ሳይመን ሁፐር የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ኦልድ ትራፎርድ ላይ ደግሞ ጨዋታው ይደረጋል። ውድ ቤተሰቦቻችን ማንቸስተር ዩናይትድ በዚህ ውድድር ዓመት 8 ድል 9 አቻ 5 ሽንፈት አለው። ያቸው ቁጥር ከሁሉም ይበልጣል። የብራይተን ኤንድ ሆቭ አልቢዮን የውድድር ዓመት በ9 ድል በ8 አቻና በ7 ሽንፈት የቀጠለ ሆኗል። ዛሬ ይጠበቃል ትልቅ ጨዋታ። ዩናይትድ በመጨረሻ 5 ጨዋታ በዚህ ውድድር ዓመት 1 ድል ነው ያለው፣ 3 አቻ 1 ሽንፈት። ብራይተን ኤንድ ሆቭ አልቢዮን በዚህ ውድድር ዓመት በመጨረሻዎቹ 5 ጨዋታ ልክ እንደ ዩናይትድ 1 ድል ነው ያለው። እንደ ዩናይትድ ሁሉ 3 አቻ 1 ሽንፈት ገጥሞታል። በተመሳይ ወቅታዊ ብቃት ላይ ያሉ ቡድኖች ማለት ይቻላል። ዩናይትድ ከብራይተን ግን ሲገናኙ ባለፉት 4 ጨዋታ ብራይተን 2 ሲረታ ዩናይትድ 2 ረቷል። የመጨረሻ ጨዋታ ዩናይትድ 4-2 ያሸነፈው ነው። ዩናይትድ 19 ጊዜ ብራይተን ረቷል። ብራይተን 9 ጊዜ ዩናይትድ ረቷል። 5 ጊዜ አቻ ወጥቷል። የዛሬውንስ ጨዋታ ማን አሸንፎ ወደ ቀጣዩ ዙር ያልፋል? የዩናይትድ እና የብራይተን ደጋፊዎች ቅድመ ግምታችሁ ላኩልን። አርሰናልም ቤት ጸጉር አልቆረጥም የሚል ሰው መጥቶባቸዋል። ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉር አልቆረጥም ያለ ሰው እንዳለ ይታወቃል። አሁን ተራው የአርሰናል ነው። ከስዊድን ነው የመጣው ይህ ሰው የአርሰናል ደጋፊ፣ ያውም የቪክተር ዮኬሬሽ የሀገር ልጅ ነው። በአንድ ጨዋታ ቪክተር ዮኬሬሽ ለአርሰናል 2 ግብና ከዛ በላይ ካላስቆጠረ ጸጉሬን ንክች አላረግም ብሏል ትላንትና። እናም በማህበራዊ ትስስር ገጽ ላይ ሌላኛው ሰው ብቅ ብሏል። ማንቸስተር ዩናይትድ 5 ተከታታይ ጨዋታ ጸጉሬን አልቆረጥም ካላሸነፈ ጸጉሬን አልቆረጥም ካለ በኋላ ዩናይትድ ቸግሮታል። ጊዮኬሬስ አሁንም ግብ ካስቆጠረም በክፍት ጨዋታ ከ10 ጨዋታ በላይ ሆኖታል። ባያውም እሱ እያለ ያለው ከክፍትም ይሁን ከቆመ ኳስ ብቻ በአንድ ጨዋታ 2 ጎል ካላስቆጠረ ጸጉሬን ንክች ብሎ መነጋገሪያ ሆኗል። አርሰናል ማርክ ጉዌን ዝውውር ቅንጦት አይደለም ያለ ነው። አርሰናል ደጋፊዎችም ይህንን ሀሳብ በስፋት የሚጋሩት ይመስለኛል። ስካይ ስፖርት በተለይም አርሰናል ከሚከተለው ፖሊሲ አንጻር የጉዌ ዝውውር እንደ ቅንጦት አይታየም ብሏል። ስካይ ስፖርት በዘገባውም ላይ ሞስኬራ፣ ካላፊዮሪ እና ሄንካፔ ተደጋጋሚ የጉዳት ታሪክ ያላቸው ተጫዋች መሆናቸውና እንደ ማርክ ጉዌ ያለ ልምድ ያለው በፕሪሚየር ሊጉ ተጫዋች በዚህ ሰዓት ላይም በጥቂት ገንዘብ አሊያም በቀጣይ ክረምት በነፃ የሚገኝ ነውና አርሰናሎች ለዛም ዝውውሩ ላይ አጥብቀው ይሰራሉ ብሏል። አርሰናል በስኳድ ዴብዝ የሚያምን ቡድን መሆኑን ማሳያው ደግሞ ከሊቨርፑል ጋር የነበረው ጨዋታ ብቻ ማሳያ ነው። የአርሰናል ተጠባባቂ ተጫዋች በድምሩ ከ273 ሚሊዮን ፓውንድ በላይ ወጪ ያስደርጉ ነበርም። ይሄ የአርሰናልን የስኳድ ዴብዝ በደንብ የሚያሳይ ይመስላል። የአርቴታ ቡድንና የማርክ ጉዌም ዝውውር በዛ ደረጃ የሚታይ ነው ተብሏል። አርሰናል አዲስ ሰው ሊሾሙ ነው። ውድ ቤተሰቦቻችን እኚህ የሚሾሙት ሰው የቆመ ኳስ አሰልጣኝ አይደሉም፣ የእጅ ውርወራ አሰልጣኝ ናቸው። በፕሪሚየር ሊግ የዋንጫ ፉክክር ላይ የቆመ ኳስ አንዱ የዋንጫ መገኛ ቁልፍ መንገድ መሆኑን ሊቨርፑል 2019 ላይ የፕሪሚየር ሊጉን ዋንጫ ሲያነሳ ትልቅ ማሳያ ነበረ። አሁን የቆመ ኳስ ወደ አርሰናል ወደ ዩናይትድ እና ቼልሲም ጋር መጥቷል። በቁጥር ደረጃ አርሰናል በጣም እየተጠቀሙበት ነው። አሁን ደግሞ የእጅ ውርወራውም አይቀርብንም ብለዋል አርሰናል እና በዚህ መሰረት በእጅ ውርወራ በጣም ሊቅ የሆነውን ቶማስ ግሮን ማርክን ወደ ቡድኑ በቀጣይ ለማምጣት ጥረት እያደረጉ ነው። ይህ ልጥፍ ከተሰራጨ በኋላ በማህበራዊ ሚዲያ ላይ በጣም አነጋጋሪ ሀሳቦችን እየተመለከትኩ ነበር። ምናልባት በሚዲያ ደረጃ የማይመጡን ስለሆኑ እንዝለላቸው። ግን የቆመ ኳስ አሰልጣኝ፣ የእጅ ኳስ አሰልጣኝ፣ ከዛስ ወዴት ነው የሚኬደው? መልከታችሁን እናንተ ጻፉልን።
ሳካ ለአርሰናል መጫወት ከጀመረበት ጊዜ አንስቶ በመለኪያ ደረጃ ካየ ነው የአርሰናል ከፍተኛ ግብ አስቆጣሪ እሱ ነው። 57 አሲስት 48 ቀዳሚ ነው። በርካታ የጎል አስተዋጽኦ 105 ለአርሰናል ቀዳሚ ነው። 388 የግብ ዕድል የፈጠረ 72 ትልልቅ የግብ ዕድሎችን የፈጠረ 481 ሙከራ ያደረገ በእነኚህ ቁጥሮች ሁሉ እሱ መጫወት ከጀመረ ጊዜ በኋላ ቀዳሚ ነው። የአርሰናል ወሳኝ ነው ሲባል ቡካዮ ሳካ በምክንያት ነው ማለት ነው። ከሰሞኑ የ5 ዓመት ኮንትራት ፈርሞ በሳምንት 300,000 ፓውንድ በላይ ሊቀበል ከስምነት ደርሶ ፊርማው ብቻ እየተጠበቀ እንዳለ ይታወቃል። ሌላው በአርሰናል ከሃቨርዝም ተመልሶላቸዋል ለቡድኑ። ትላንት ምሽት በሰበር ነገርኳችሁ። ዛሬ በቡድኑ ውስጥ ይካተታል ተብሏል። ከዛ ውጪ ታዋኔሪም በርካታ ፈላጊዎች ቢኖሩትም በአርሰናል የሚሰጠውን የኤፍኤ ካፕ የካራባው ካፕና መለስተኛና ዝቅተኛ ጨዋታዎችን እድል ሲያገኝ ራሱን ማሳየትን ይመርጣል። ዛሬም በኤፍኤ ካፑ ማይክል አርቴታ እድል ከሚሰጣችሁ ውስጥ ይጠበቃል። በአርሰናል እና በፖርትስማውዝ መካከል የሚደረገው ጨዋታ በፍራንቶን ፓርክ ስቴዲየም ይደረጋል። ፖርትስማውዝ ላይ ፖርትስማውዝ በዚህ ውድድር ዓመት 6 ድል 7 አቻ 12 ሽንፈት ደርሶበታል። አርሰናል በአንጻራዊነት በዚህ ውድድር ዓመት 23 ድል 5 አቻ 2 ሽንፈት ብቻ ነው ያስተናገደው። አርሰናል ፖርትስማዝ በዚህ ውድድር ዓመት በመጨረሾቹ 5 ጨዋታ 2 ድል 2 አቻ 1 ሽንፈት፣ አርሰናል ምንም ሽንፈት የለም 3 ድል 2 አቻም። ፖርትስማውዝ እና አርሰናል ከዚህ በፊት ባላቸው እርስ በርስ ግንኙነት አርሰናል 31 ጊዜ ረትቷል፣ ፖርትስማውዝ 14 የ23 ያቻ ወጥተዋል። የመጨረሻ 4 ግንኙነታቸውን በሙሉ አርሰናል ረትቷል፣ ግን ሰንበት ቆየት ያሉ ጨዋታዎች ናቸው። ዛሬ በኤፍኤ ካፕ ሁለቱ ክለቦች ይፋለማሉ፣ ፖርትስማውዝ ከአርሰናል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በእንግሊዝ ካፕ በኤፍኤ ካፕ የምንጠብቃቸው ሁለቱን ጨዋታ ነው። በትልቁ ፖርትስማውዝ ከአርሰናል፣ ዩናይትድ ከብራይተን። በስፔን ላሊጋ ሪዮ ቫልካኖ ከማሎርካ፣ ሌቫንቴ ከኤስፓኞል። በስፔን ሱፐር ካፕ ባርሴሎና ከሪያል ማድሪድ። በጀርመን ቡንደስሊጋ ቦሩሲያ ሞንቹግላድባ ከኦግስቦርግ፣ ባየር ሙኒክ ከወልቭስበርግ። በጣሊያን ሴሪያ ሊቼ ከፓርማ፣ ፊዮረንቲና ከኤስ ሚላን፣ ቬሮና ከላዚዮ፣ ኢንተር ሚላን ከናፖሊ ዛሬ የሚደረጉ ጨዋታዎች ናቸው። ለምትደግፏቸው ክለቦች ሁሉ መልካም እድል እንዲገጥማቸው ተመኝተናል። ውድ ቤተሰቦቻችን ዕለተ እሑድ ሰንበት ማለዳ ለእናንተ ውድ አድማጮቻችን አሰናድተን ያቀረብንላችሁ ስፖርታዊ መረጃዎቻችንም ፍጻሜያቸው እዚህ ጋር ነው የሚሆነው። ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ ላይክ፣ ሰብስክራይብ፣ ሼር ስላረጋችሁ በሀሳብ አስተያየታችሁም ሀሳባችሁን ስላጋራችሁን ፍጹም አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓት እንገናኝ። መልካም ጊዜ ይሆንላችሁ።